የውሎ ፕሮግራማችን እንግዲህ ሊቀጥል ነው ባለፈው የወንድ ነበር አሁን ደግሞ የአንድ ሴት የቀን ውሎዋ ምን ይመስላል የሚለውን አንድ የሰራነው ዝግጅት አለ ውሎውን ተከታትለን ከመጣን በኋላ ባልደረባችን ራኬብ አለማየሁ ከውሎ እንግዳችን ጋር ቆይታ ታደርጋለች አብራችሁን ቆዩ ስሜ አጸደ ዘሪሁን ይባላል የመጣሁት ከጎንደር ነው ጃናሞራ ወረዳ እድሜ 22 ነው ጧት 12 ሰዓት እነሳለሁ 12 ሰዓት ተነስቼ ቤቴን ታጠባለሁ አልጋዬን አነጣጥፋለሁ ቁርሴንም ቋጥራውንም ሰርቼ ነው ማደር ቁርሴንም እበላለሁ ሻይን ያፈላው ልብስ ቀይራለሁ ሻይን ጠጣለሁ ከዛ በመቀጠል ልብሴን ለባብሼ መቀባባውን ተቀባብቼ እወጣለሁ ከጊዜ አንፃር ነው አሁን ሻይም እየጠጣው ልብሴን የምለብሰው ጊዜ ለመቆጠብ ነው ለባብሼ ልብሴን አወጣለሁ ከቤቴ ድረስ ዳገት አለው አስፋልት ታክሲ ቦታ እስከደርስ በጣም ያደክማል ዳገቱ እሮጣለሁ ያው ከጊዜ አንፃር ታክሲ ብዙ ሰዓት ይፈጅብኛል ቤት አንድ ሰዓት ለአንድ 20 ጉዳይ ምናምን ነው ሞጣ ግን 3 ሰዓት ነው ስራ ምገባው የትራንስፖርት አይነት የምጠቀመው ባጃጅና ታክሲ ነው ሰፈሬ ጎሮ ነው ጎሮ ባጃጅ ከገብርኤል እስከ አስፋልት ድረስ እስከ ጎሮ አደባባይ ድረስ አንድ ባጃጅ ይዛለው ከጎሮ ደግሞ እስከ መብራት ኃይል አንድ ታክሲ ይዛለው ከዛ ከመብራት ኃይል እስከ ገርጂ ሮባ አንድ ታክሲ ከሮባ እስከዛ አንድ ታክሲ አራት ታክሲ ማለት በወር እስከ 450 ብር ፈጃለው ትራንስፖርት እና ከብዳል ትንሽ ትራንስፖርት በጣም አስቸጋሪ ነው እንደዛም ሆነሽ አታገኝም ቶሎ በጣም ሰዓት ይፈጅብሻል እና ያ ቀድመሽ ብትወጪም ያው ነው ክራውድድ ነው ቦታ ጧት ቀጥታ ፒያኖ ጋር ነው የምገባው እዛ ነው የምገባው ዲያቶኒክ ስኬል ማለት የኢትዮጵያ አምስቱ ስኬሎች ዶሬሚ ፋሶል ዶሬሚ ፋሶል ዶሚ ፋ ሶል እዛው ራሱ የተማርኩበት ትምህርት ቤት ነው የቀጠረኝ እና ያው የበለጠ አድርጌ ስለሰራው ነው መልሼ አብረው ሲማሩት የነበሩትንም እያስተማርኩ ያለው በተለይ ለህፃናት በጣም ሰጣለው ትምህርት እና ያው እስካሁን ጥሩ ነው እንግዲህ የቀለም ትምህርት እስከ 8 ድረስ ተምሬያለሁ አሁንም እየተማርኩኝ ነው በሌላ በኩል ያው ዝግጅቱንም ሰራለው በኦርጋንም ማስተምራለሁ በሁሉም በመወከር ጥሩ ባለሙያ ነኝ ብዬ አምናለሁ ለራሴ 10 ሰዓት ላይ ነው ወጥቼ የምሰራቸው ሌሎች ቀሪ ስራዎችን በሳምንት 2 ቀን አለኝ የምሰራበት ቦታ ሳሚት እስከ ጎሮባላ ሳሚት ፊጋ ማርያም መብራት ኃይል ገርጅ እዚህ አካባቢ ነው የምሰራው 10 ሰዓት ወጥቼ እስከ ማታ እስከ 3 ሰዓት እስከ 2 ተኩል የምሰራበት እዛ ደግሞ እሁድም እንደዚህ ልብስ አጥባለሁ ከዛ በተጨማሪ በቃ ትርፍ ሰዓት ከደወሉልኝ እንደዚህ ሌላውን ጊዜም እጠቀማለሁ ያገኘሁትን ስራ ሰራለሁ አብዛኛዎቹን ደግሞ ማገኛቸው በስልክ ነው በስልክ ጨርሼ ነው የኢቢኤስ 3ቱን ቻናሎች ማለትም ኢቢኤስ ኤችዲ ኢቢኤስ ሲኒማና ኢቢኤስ ሙዚቃን በአዲስ አማራጭ በሮክ ቲቪ መከታተል እንደሚችሉ ያውቃሉ የኢቢኤስ ቲቪን ልዩ ልዩ ተወዳጅ ፕሮግራሞች በኢቢኤስ ኤችዲ ኢትዮጵያዊ ፊልሞችን በኢቢኤስ ሲኒማ እንዲሁም የሀገሩን ሙዚቃ በኢቢኤስ ሙዚቃ ቻናሎቹን 24 ሰዓት በቀጥታ በሮክ ቲቪ ያለ መቆራረጥ መከታተል ይችላሉ ሮክ ቲቪ ከሌሎች በአቅራቢያው ከሚገኝ እንደ ቤስት ባይ ያሉ የኤሌክትሮኒክስ መሸጫ ሱቆች ወይንም በኢንተርኔት ገዝተው የኢቢኤስ ቻናሎችን መመልከት ይችላሉ
ለበለጠ መረጃ ድረገጻችንን ይጎብኙ። ኢቢኤስ ቴሌቪዥን ነጋግሬ ሂጄ ሰርቼ መመጣ ቀጥሬያቸው በዚህን ቀን ብያቸው ሂጄ ሰርቼ እመጣለሁ። አሁን ላይ የተወሰነ ቀንሻለሁ እንጂ በፊት 7 ቤት ነበር ምሰራ። 7ቱም ቤት ግን ለ1 ሰዓት ተኩልና ለ2 ሰዓት ነው ብሰራ ካንድ ቤት በጧት ነው የምገባው እስከ 8 ሰዓት ጨርሳለሁ የ7ቱንም ቤት። አሁን ኦርጋኑን ማስተማር ከጀመርኩኝ ቀንሻለሁ። ወጥ ሰርቼ ልብስ አጥቤ ቤት አጽድቼ ሁሉንም ስራ ጨርስ አድርጌ ጨርሳለሁ የሁሉንም። በቃ ደስተኛ ሆናለሁ እንደምለወጥበት ውስጤ ያምናል። ወደፊት ትልቅ ደረጃ ላይ እንደምደርስ ውስጤን ያምናል እና ገና መማርበታለሁ እስከ ትልቅ ደረጃ ድረስ እማራለሁ። በየቤቱ ልጆችን ማስተማር እችላለሁ። ያን እድል ባገኝ ደግሞ ለኔ ለውጥ ያመጣልኛል ለወደፊት። ሙዚቃን ለማድረግ ኦርጋኑ ካለኝ ፕራክቲስ ያደረኩ መማር እችላለሁ። ትምህርት ቤትም ትልልቅ ትምህርት ቤቶች አሉ እነሱ ጋር መማር እችላለሁ። የፕራክቲስ ታይም ቤቴ ያደረኩ ኦርጋኑ ቤቴ ኖሮኝ አሁን ተከታትለን የተመለስነው የአንዲት ወጣትን ውሎ ነበር። ይህች ወጣት አጠገቤ ተገኝታለች። አጸደ ዘሪሁን ትባላለች። በጣም ብዙ ሙያዎች ያሏት ህይወትን በተለያየ አቅጣጫ ተፈትና ያለፈች ልጅ ናት። አሁን ደግሞ ምግብ ልሰራልን ነው። እንግዲህ በኋላ ላይ አብረን እንቀምሳለን። እንኳን ደህና መጣሽ አጸደ። እንኳን ደህና ቆየሽ ራኬ። ብዙ ስራዎች ስትሰሪ ነው ያየሁት። ሙያዬ የምትዩ የትኛው ነው? ለኔ ሁሉም ስራ ሙያዬ ነው። ያገኘሁትን ስራ መስራት እችላለሁ። ስራ ክቡር ነው። ግን አሁን ላይ ሙያዬ በዋናነት ያስኩት በኦርጋን ማስተማር ነው። ከዛ በፊት ግን በምግብ ዝግጅትን በተለያዩ በልብስ ንግድ በተለያዩ ስራዎች ነበር ጥቃቅኖችን ስራዎች ሁሉ ሰራ ነበር። ብዙ ነገር ነው የሚታየኝ። የምግቡ ስም ምንድነው? ከየት ነው ያወቅሽው? በተለይ ያወቅሽበትን ቦታ ራሱ ብታስረጅልን ለተመልካቾች ደስ ይለኛል። ያወቅኩበት ቦታ ወደ ሱዳን ጠረፍ ላይ ነው። ገላባት የምትባል ከተማ። ከዛው ጎንደር ያለው ለንግድ ልብስ ነግድ ነበር። ወደ ጎንደር ያመጣው ዛ ቦታ ነው ተምሪያት የወጣሁት። ያው እንዳጋጣሚ ሆኖ ከዚህ አዲስ አበባ መጥቼ የሆነ ካፌና ሬስቶራንት ውስጥ ስሰራ እስኪ በኔ ልምረጥና አንድ ነገር ልስራላችሁ ብያቸው ስፖርተኞች አሉ። እነሱ ሲቀምሱት በጣም ወደዱት። ተወዳጅ ምግብ ሆነ። ፌደራል ነው የሚባለው ምግቡ። ራሳችሁ ናችሁ ስም ያወጣችሁለት? እሺ ምን ምንድነው የሚያስፈልገው ይሄን ለመስራት? የሚያስፈልገው ባቄላ ድፍን ባቄላ ተቀቅሎ እንቁላል የለውዝ ቅቤ የኢቢኤስ 3ቱን ቻናሎች ማለትም ኢቢኤስ ኤችዲ ኢቢኤስ ሲኒማና ኢቢኤስ ሙዚቃን በአዲስ አማራጭ በሮክ ቲቪ መከታተል እንደሚችሉ ያውቃሉ? የኢቢኤስ ቲቪን ልዩ ልዩ ተወዳጅ ፕሮግራሞች በኢቢኤስ ኤችዲ ኢትዮጵያዊ ፊልሞችን በኢቢኤስ ሲኒማ እንዲሁም የሀገሩን ሙዚቃ በኢቢኤስ ሙዚቃ ቻናሎቹን 24 ሰዓት በቀጥታ በሮክ ቲቪ ያለ መቆራረጥ መከታተል ይችላሉ። ሮክ ቲቪ ከሌሎች በአቅራቢያው ከሚገኝ እንደ ቤስት ባይ ያሉ የኤሌክትሮኒክስ መሸጫ ሱቆች ወይንም በኢንተርኔት ገዝተው የኢቢኤስ ቻናሎችን መመልከት ይችላሉ። ለበለጠ መረጃ ድረገጻችንን ይጎብኙ። ኢቢኤስ ቴሌቪዥን እና ሰላድ ሚክስድ ሰላድ ቅመማ ቅመም እንቁላል በስልስም ተፈቅፍቆም በሁለት አይነት ነው የሚሰራው። ሽንኩርት ከተጠበሰ በኋላ ይህ ምግብ ሱዳን ላይ የተለመደ ነው። ከ30 ደቂቃ በላይ ይወስዳል። በመቀጠል በርበሬ ጨምራለሁ። ቀኑን ሙሉ ስትሯሯጪ ነው የምትዩ? ሰዓቱ እንዴት ነው የሚበቃሽ? ሰዓት ስራ ላይ በጣም ፈጥናለሁ። ከድሮም ከልጅነቴ ጀምሮ ከ7 አመቴ ጀምሮ በስራ ላይፍ ነው ያደርኩት። የቤተሰብ መሪ ሆኜ ነው ያደርኩት። ምንም ስራ ለኔ አይከብደኝም። ቀላል ነው ስራ ለኔ። እና በ8 ሰዓት ውስጥ ፒያኖ ስማር በ8 ሰዓት ውስጥ የ7 ሰው
ሰርቼ ምግብ ሰርቼ ቤት አጥድቼ ልብስ አጥቤ ኦርጋን 8 ሰዓት ላይ ገባለሁ ለመማር። ከዛ ወጥቼ 11 ሰዓት ላይ ደግሞ መደበኛ ትምህርት አልጨረስኩም እዛ ገባለሁ። ኦርጋኑን ማስተማር ከጀመርኩኝ እንትን ብያለሁ የተወሰነውን ቀንሻለሁ። በምግብ ግን ያው እየሰራው ነው። ስራ ክቡር ነው። አሁን ኦርጋን ላይ ደረስኩ ብዬ እዛ ጋር ያለፍኩበትን መተው የለብኝም። ምክንያቱም ጎን ለጎን ብዙ ልጆች አሉኝ እነሱን ያግዙኛል። በጣም ባጭር ጊዜ ውስጥ ነው ይሄን ሁሉ ነገር ሰርተሽ እዚህ ጋር ይደረሽው። ምንድነው እቅድሽ ወደፊት? የወደፊት እቅዴ በራሴ በኦርጋን አድጌ የራሴን ትምህርት ቤት ከፍቼ በስሬ ያሉትንም ለማስተዳደር ነው እቅዴ። በርበሬ ስትጨምሪ እንግዲህ ይሄ ምግብ ኢትዮጵያዊ የሆነ ነው ማለት ነው። ባህላዊነትንም ያጠቃልላል። ለአምስት ሰው ይበቃል። እንቁላል በሁለት መልኩ ነው የሚገባው። እዛ ጋር የተሰራ አለ እንደገና ምንድነው ጣዕሙም የተለያየ ቴስት ነው ያለው። በርበሬ ጋር ስትሰሪውና ለብቻ እንደኛ ያ ለአይንም ለውበትም ነው። ለዛ ነው። በተለይ ወደ ሙዚቃ ስትገቢ ቀደም ብለን አይተነው ነበረ። የሰዎች ምክር ረድቶሻል። ምን ጠቀመሽ? መጀመሪያ ላይ ወደ ኦርጋን ስገባ በቮካልነት ነበረ የጀመርኩት። እዛ ትልልቅ ሰዎችንም ሳማክር አይ እንደዚህ ለስራ ከሆነ የምትፈልጊው ቮካሉ ብዙ እንትን አይልሽም ብለው እንትን ሲያማክሩኝ እሺ ብዬ ወደ ኦርጋን መጣ። አሁን ላይ የልጆች ሶንጎችን መዝሙሮችን ትንሽ ኖታዎችን ግን ቀጣይ ደግሞ በጣም ትልልቅ የሚባሉ ኖታዎች አሉ። እነሱንም ለመስራት ነው እቅድ። እንዴት መጣሽ ወደዚህ? ቤተሰብ ጋር ነው የምኖረው ነበር ጎንደር። ናጋጣሚ ነው ተማሪ ነበርኩ በዛን ሰዓት ትንሽ ልጅ ነኝ። ያው እንግዲህ የተለመደ ነው በአማራ ክልል እንደ ባህልም አድርገው ነው የሚቆጥሩት ልጆችን በልጅነታቸው መዳር ሊድሩኝ ነበረ። ከዛም አይሆንም እያልኩ ስከራከር ባለኝ አቅም ልሸነፍ ሆነ። አጋጣሚ ነው ከጎንደር አክስቴ መጣች ከከተማው የኛ ወጣ ብሎ ጃናሞራ ወረዳ ነው የሚባለው። ስትመጣ ሄዳለሁ ምናምን ስለ አይሆንም ተባልኩኝ። ፋዘር ብዙም ለዚህ ፍላጎት የለውም አያቴ ነው አስገድዶ ለመዳር እንትን የኢቢኤስ 3ቱን ቻናሎች ማለትም ኢቢኤስ ኤችዲ፣ ኢቢኤስ ሲኒማና ኢቢኤስ ሙዚቃን በአዲስ አማራጭ በሮክ ቲቪ መከታተል እንደሚችሉ ያውቃሉ? የኢቢኤስ ቲቪን ልዩ ልዩ ተወዳጅ ፕሮግራሞች በኢቢኤስ ኤችዲ፣ ኢትዮጵያዊ ፊልሞችን በኢቢኤስ ሲኒማ እንዲሁም የሀገሩን ሙዚቃ በኢቢኤስ ሙዚቃ ቻናሎቹን 24 ሰዓት በቀጥታ በሮክ ቲቪ ያለ መቆራረጥ መከታተል ይችላሉ። ሮክ ቲቪ ከሌሎች በአቅራቢያው ከሚገኝ እንደ ቤስት ባይ ያሉ የኤሌክትሮኒክስ መሸጫ ሱቆች ወይንም በኢንተርኔት ገዝተው የኢቢኤስ ቻናሎችን መመልከት ይችላሉ። ለበለጠ መረጃ ድረገጻችንን ይጎብኙ። ኢቢኤስ ቴሌቪዥን ሌላኛ ነበረ። ፋዘር ወደ ትምህርታችን ነበር የሚያደላው። ዛክስቴስ መጣ ሄዳለሁ ስል ተከለከልኩኝ። በቃ ጣፍቼ ነው የሚሄደው ብዬ አስፈራራቸው። አልሰሙኝም። በመጨረሻ ካቅሚ በላይ ቀኑ እየደረሰ ሲመጣ በራሴ ወስኜ ተነስቼ አጋጣሚ መንገድም ትራንስፖርት አልነበረም በዛን ሰዓት አስቸጋሪ ነበረ። መንገድ ላይ ቆሜ መኪና ስጠብቅ እያለፉኝ ይሄዳሉ እና አረ እንደዚህ አባት ልጅሽ እንደዚህ እየሆነች ነው ምናምን ተብሎ ተነገራቸው ለቤተሰብ። በጣም ደነገጡ። መጨረሻ ላይ በእግሬ እስከ ተወሰነ መንገድ ሄድኩኝ። ያዙኝ ቤተሰብ ያዙኝ። መንገድ ላይ ጠፍቼ እየሄድኩኝ መልሰው ወሰዱኝ። በመጨረሻ ራሴን ነው ማጠፋ እምቢ ምናምን አልኳቸው። እንደዛ ከሚሆንማ ብሎ ፋዘር ከአክስቴ ጋር ጎንደር ላከኝ። ጎንደር መጣ። ጎንደር የተወሰነ ጊዜ ሰው ቤት ሰራ። እዛ በራሴ ትምህርት ጀመርኩኝ። ከጃናሞራ ሰርቲፊኬት አስመጥቼ ጎንደር ላይ እና ብዙም አልተመቻቸንም ልጅቷ ጋር። ከልጇ ቤት ነው ያስገባችኝ አክስቴ። እዛ በራሴ ትምህርት ስጀምር ውጭ ላይ አስተካከልኩኝ። ቤት ተከራየሽ ወጣሽ? ቤት ተከራየው ወጣ። ከጓደኛዬ ጋር ተከራይቼ ተመላላሽ ስራ ብሉኬት መሸከም ምናምን ጀመር። ይሄ ሁሉ ሲሆን ግን ስንት አመትሽ ነበር? አሁንም ልጅ ነሽ? ዛኔ 14 አመት ቢሆነኛል። ከዛ ብሉኬት እየተሸከምን ለ3 ወር ምናምን ሰራን።
ከዛ ተመካከርና ለምን ገላባት ሂደን ሽቶች ልብሶች አሉ በኮንትሮባንድ ለምን እንደዚህ እንትን እያልን አመጣን ብለን ተነሳን ገላባት ሄደን ጓደኛዬ ሱዳኖች እንትን ብለዋት ሄደች ገላባት ማለት የኢትዮጵያና የሱዳን ጠረፍ ነው ከዛ እሷ ሄደች እኔን ደግሞ ለሄድ እንትን እየተደራደርኩኝ አበሾች መጣው አይሆንም ጥሩ አይደለም ለህይወትሽ ምናምን ብለው ሲመክሩኝ እሺ ብዬ ቀረው ከዛ ተመልሼ ልብሴን መነገድ ጀመርኩ ሽቶዎችን ማውጣት ጀመርኩ በጫካ ውስጥ ፌደራሎች አሉ እነሱ ሲይዙን እያለቀስን ስንቀበል እቃችን ወደ መተማ ሸዲ ገንዳውን ይባላል እሱ ጋር ያመጣን ሸጣለን ጭልጋም ትባል እስከዛ ድረስ ያመጣን ሸጣለን እና እንደዛ ይያልኩ መጣው አጋጣሚው የሆነ እንትን ውስጥ ገባው ልብሱ ሲያከስረኝ ምናምን ሲቀሙን ምግብ ቤት ካርቱን ምግብ ቤት ይባላል ሸዲ ላይ እዛ ፉል መስራት ምናምን ጀመርኩኝ ሙያውን እዛው ለመድሽ በማየት ገላባት ውስጥ አይቼ እዛ ጋር ጀመርኩት ስራውን ከዛ የሆነ እንትን አለ ደንበኛ አዲስ አበባ ነው ቤቱ ሚስት አለችው ልጆች አሉት ሊያጸዳ ለምን አዲስ አበባ ትሄድ ምናምን አለኝ እንዴ በጣም ነው ፈልገው ሄዳለሁ አልኩት ይዞኝ መጣ እዚህ ተስማምቼ የኖርኩኝ ጥሩ ቤተሰብ ሆነ በመሃል ማዘር ሞተች እዛ ወደ ክፍለ ሀገር ስመላለስ ምን ስል ክፍተት ተፈጠረ እሷም ሰው ቀጠረች እዛ ጋር እኔም የራሴን እንትን ወሰንኩኝ እና በዛው ወደዚህ ቦታ እንድገባ ረዳኝ እዛ መውጣቴም የራሴ ቤት ተከራይቼ ኦርጋን እንድማር ረዳኝ ጃና ሞራ ትንሽ ከከተማ ወጣ ያለ ገጠር ነው ከተማን ብዙ አታቂም ከዛ በፊት አላቅም ምን አነሳሳሽ ማታቂው ቦታ ላይ ሄደሽ ሰርቼ ችዬ እኖራለሁ ቢያንስ ትዳሩን ሽሽት ነው ትዳሩ አንደኛ ትዳሩን ሽሽት በጣም ሁለተኛ ደግሞ ከተማ ሲባል ጉጉት ነበረብን በዛን ሰዓት በቃ ምክንያት አድርጌ ወጣው በቃ ትዳሩን በመፍራት እሺ ምግባችን አሁን ምን ደረሰኛ ጎንደር ገላባት ብዙ ቦታ ደርሰን መጣን ከዚህ በመቀጠል ፉላ ተመልሰሽ ታውቂያለሽ ወደ ትውልድ አካባቢሽ ተመልሼ አውቃለሁ ምን ይሉሻል አሁን ብዙ ቦታ ላይ ደርሰሻል ትልቅ ቦታ ላይ በጣም ባጭር አመት ውስጥ እዛ አካባቢ እንግዲህ የድሮ ጓደኞችሽ ይኖራሉ አሉ ምንድነው የሚሰማቸው ሁለት ወልደዋሉና እንትን ይላሉ በቃ ከድሮም ከልጅነት ጀምሮም ጠንካራ ልጅ እንደሆንኩ ያውቃሉ የሷ መጨረሻ ምን ይሆን በቃ እኔ መጨረሻ ነው የሚጠብቁት እነሱ ዛጋ አሁን ላይ እዚህ ጋር ደርሼ ሲያዩት ገና ስንታላት ምናምን ብለው ገና ብዙ ነገር ይጠብቃሉ ከኔ እኛም እንጠብቃለን ተመልካቾችም እንደሚጠብቁ ምንም አልጠራጠርም በጣም ጥሩ በርቺ አሁንም ጥሩ ነው ያረክሽ ያለሽው እሺ አሁን ምንድነው የሚቀጥለው አሁን ባቄላ እናደርጋለን ባቄላው ታኮስ ሲል እንትን ይላል ሲየመለስለስ ባህር ያለው ከዛ ይደፈጠጣል በመኪ ታናናሾችሽስ አሁን እየተማሩ ነው አንቺ ላይ እዛ ነው ያሉት ታናሽ ወንድሜና ታናሽቴ እዛ ናቸው አንደኛዋ እዚህ ነች ያው የኑሮ ክብደትም አለ አንዳንድ ነገር ሲከብደኝ እዛ እዚህ ይዣት መጣ እየተማሩ የቀን እየተማረች ነው ጥሩ ቤተሰብ ነው ያሏት እንደዛ ነው በትምህርታቸው በጣም ጎበዝ ተማሪዎች ናቸው ያስደስቱኛል እዚህ ጋር የኔ ልፋት ለነሱ ምንም ቢሆን አንተና አይልም የሚቆጭ አይደለም በተለይ ከስራ ክቡርነት ጋር አለቀውም የመጀመሪያዬን ብለሽኛል ከዛ ጋር ምን መልእክት ታስተላልፊያለሽ ከዛ ጋር ማስተላልፈው ነገር ቢኖር ሰው ስንባል ካልሰራን ማደር አንችልምና ማንኛውንም ስራ ከሰራ ስደትም አያስፈልግም የትም ቦታ መሄድም አያስፈልግም እዚሁ መለወጥ ይቻላል አንዲት ሴት ማንኛውም ኢትዮጵያዊ ተሯሩጦ ለፍቶ ካደረ ጠግቦ ያድራል አይራብም ኢትዮጵያንም አናሰድም ካቻፕ ማዮኒዝ ሙስታርድ ቁንዶ በርበሬ ዘይት ጨው ተቀላቅሎ ካንድ ላይ ሎሚ ሆኖ
እላዩ ላይ ይደረጋል። ከዛ በመቀጠል የተፈቀፈቀ እንቁላል ተቀቅሎ የተፈቀፈቀ ምግባችን ደርሷል። እንደምታዩ ራኬብ ለመቅረብ ዝግጁ ነው። ብቻዬን አልቀምስም ታውቂያለሽ። ብዙ የጓጉ የእሁድን በኢቢኤስ አዘጋጆች አሉ እዚህ ስቱዲዮአችን ውስጥ። ይምጡ ይቅመሱት። አስተያየት ካለም እንቀበል። እንጣጣቸው ይቀርብ። ሽታውን አልቻልነውም መተናል። ይሄ ሽታውን አልቻልነውም። አላልኩሽም? እኛ ራሳችን ባጠረን እንኳን ራሳችን ጋብዘን እዚህ ደርሰናል። በጣም አሪፍ ነው። በጣም አሪፍ ነው። ሲደርስ መጣችሁ 30 ደቂቃ የፈጀው በጣም አሪፍ ነው። እሺ እንድንቀምሰው አዘጋጅ። ካንሰር ሊሆን ይችላል አይደል? ሁሉም ይቀላቀላል። ሲታይ ራሱ በጣም ተላጣው ምንድን ይባላል? ይሄ ፌዴራል እነሱ ያወጡለት ቅጽል ስም። አዎ ቅጽል ስም። እዛ አካባቢስ መጠሪያ ስሙን ታውቂያለሽ? እንደዚህ ነው የሚጠራው። ፌዴራል ነው የሚባለው። ፌዴራል አይ ቆፍጠን ያለ ነው ማለት ነው። ጠንካራ ነው። የብዙ ነገሮች አለ ጥንካሬ የሚሆን አይነት ይመስለኛል። ቀደም ሲልም የነበረ ምግብ ነው። ለምንድን ነው ፌዴራል የተባለው? ምክንያቱ ስፖርተኞች በጣም ይወዱታልና የኢቢኤስ ሶስቱን ቻናሎች ማለትም ኢቢኤስ ኤችዲ፣ ኢቢኤስ ሲኒማና ኢቢኤስ ሙዚቃን በአዲስ አማራጭ በሮክ ቲቪ መከታተል እንደሚችሉ ያውቃሉ? የኢቢኤስ ቲቪን ልዩ ልዩ ተወዳጅ ፕሮግራሞች በኢቢኤስ ኤችዲ፣ ኢትዮጵያዊ ፊልሞችን በኢቢኤስ ሲኒማ እንዲሁም የሀገሩን ሙዚቃ በኢቢኤስ ሙዚቃ ቻናሎቹን 24 ሰዓት በቀጥታ በሮክ ቲቪ ያለመቆራረጥ መከታተል ይችላሉ። ሮክ ቲቪ ከሌሎች በአቅራቢያው ከሚገኝ እንደ ቤስት ባይ ያሉ የኤሌክትሮኒክስ መሸጫ ሱቆች ወይንም በኢንተርኔት ገዝተው የኢቢኤስ ቻናሎችን መመልከት ይችላሉ። ለበለጠ መረጃ ድረገጻችንን ይጎብኙ። ኢቢኤስ ቴሌቪዥን። ምን አገናኘው ፌዴራል ከሚለው ስም ጋር ስፖርተኞች? ጥንካሬ ይሰጣል ማለት ነው። በጣም ጠንካራ ናቸው። ኦኬ ምንም ነገር አያቀታቸውም። ልክ እንደዚህ ኃይል ይሰጣል። የሚገርመኝ ነገር እናንቺ በየሳምንቱ ወዳችን መጮህ በተነጋገር የኔ እንኳን ደህና ነው። እሺ አመሰግናለሁ። እግዚአብሔር ይስጥልኝ። እንዴት ነው የሚበላው? በዳቦ ብቻ ነው? በዳቦ ብቻ። በዳቦ እሺ። አዎ በጣም ጣፍጠው ሪሊ በጣም የምትበረታታ ጎበዝ ልጅ ነች። ለብዙ ሰዎች ደግሞ ምሳሌ የምትሆነች በጣም ጎበዝ ነች። ብዙ ነው ያሳልፈሻል። ሪሊ በጣም ነው ውሎሽን አይተናል። ሙያሽንም አየነው። በጣም አሪፍ ነው። አዎ ተስፋ ለመቁረጥ በጣም ብርታት አይተናል። እንግዲህ በጣም ብዙ ሙያውም ቀምሰናል። በጣም ይጣፍጣል። እናመሰግናለን። በጣም እናመሰግናለን። በጣም እናከብርሻለን። እናመሰግናለን። በርቺ፣ ጉብጂ። ኢቢኤስ ደግሞ ካንቺ ጋር ነው ሁሉ ጊዜ። ሁሌም ይህ እሁድን በኢቢኤስ የተሰኘው ዝግጅታችን ነው። አሁንም እንደቀጠለ ነው። ከውሎ አስከትሎ እንግዲህ ባለታሪኳ ምርጥ ምግብ ልዩ ግሩም ጣዕም ያለው ምግብ አዘጋጅታለን። እሱን ቀምሰናል። እንግዲህ ወደ ቀጣይ ፕሮግራሞቻችን እናልፋለን።